እኔ ገና ለገና ፈርተሽ ሽንት በሽንት ሆነሽ ስንቱ ረግጦሻል፣ ስንቱ እብድ አድርጎሻል። ያመመሽ 2-3 ሰዎች ነን። እኔ አውንታ በርሲሳ፣ ቴዲ አዋሳ። ከሁሉም ከተናገሩሽ ኢትዮጵያ ላይ አልተናገረሽ የለም። ከዛ ሁላ ያሳበደች ሰው ቢኖር ዮኒ ማኛ በቁጥር 1፣ አውንታ በርሲሳ ቁጥር 2፣ ቴዲ አዋሳ ቁጥር 3። ከሶስታችን ውጪ ሌላ ያሳበደች ሰው የለም። አቅምም ስላለን ነው። ቴዲ አዋሳ አቅም አለው። ማኝዚ ኢዝ ነምበር 1 የኦብሮዲ ነው እና አሁን የመጣው አውንታ በርሲሳ የሚባል ከባድ ሚዛን የሌቦች መድኃኒት ነን። የሌቦች መድኃኒት ነን። ለዛ ነው ምን ያደርግ ያበዳችሁት። ለዛ ነው ያበድሽው። ስለዚህ አሁንም የምነግርሽ ደጋግመሽ ዮኒ ማኛን ቴዲ አዋሳ እንደዚያ እርግማን እንጂ የምን በረከት ነሽ አንቺ። ሀገሪቷን በሙሉ አጥበሽ ወይኔ በላቸው። ኢትዮጵያ ላይ ከውጭ ገባን ይላሉ። ኢትዮጵያ ላይ ከውጭ ገብተን ገንዘብ አለን ኢንቨስት ልናደርግ ነው ይላሉ። እነ መንሱር ጀማልን አይተናል፣ ሳሚ ዘሚካኤል አይተናል፣ በረከት አይተናል። አሁን ደግሞ አዲስ የመጣች አለች፣ የመስታወት ቤት ኢትዮጵያ ልሰራ ነው እያለች የምትለፋደድ ገብታለች። በየጊዜው የኢትዮጵያ ሰገጤ ስለሆነ ይሸወዳል። በየጊዜው ሰው ይሸወዳል። እና ያ ነገር በጣም ይደንቀኛል። አሁንም የምናገረው ምንድን ነው? እስቲ ልጠይቅሽ፣ ሌቦ ዮኒ ማኛ ያሟል ብላ ቴዲ ምንድን ነው ቴዲ አዋሳ ያሟል ብለው ተናገረ። አንድ ቴዲ አዋሳ ነገረኝ። ከቴዲ አዋሳ ጋር ቁጭ ብለሻል ነበር እንዴ? ረስተሽው ነው? አብራችሁ ስታወሩ ስትወያዩ ብዙ ነገር ስትባል ነበር። አንቺን አምኜ ቴዲ አዋሳን ልሰድበው፣ አንቺን አምኜ አንቺን ቅራቅንቦ ጠንቋ አምኜ በጥንቆላ የምትኖሪ ሴት አምኜ ቴዲ አዋሳን ልሰድበው። ቴዲ 200 ሺህ ብር ይዞ ኢንቨስት ሊያደርግ ኢትዮጵያ መጥቶ ምን ያስቀባት? ለምን ተዋሻለሽ? ውሸት ለምንድን ነው የሚጠቅመሽ? አንቺ በሌብነትሽ ነው ሀገር ነው የጠየቀሽ። የተጠየቅሽው በሀገር ደረጃ ነው። በዝርፊያ ታስረሽ ከዛ ደግሞ ተፈተሽ ሲያዩሽ እንደገና ሌብነትሽ አላቆም ብሎ እንደገና ለምንድን ነው የተፈለግሽው? በሀገር ደረጃ ነው የተፈለግሽው አይደል? በዘረፋሽ ያንቺን ነገር ለማደባበስ አገሩን ላይ ተናገረልሽ። አውንታ በርሲሳ ገንዘብ ጠይቆኛል አላልሽም እንዴ? አንቺ ማትዩ አለ ሀብታም ነን የምትሉ ዝምባሞች ሁሌ ገንዘብ ጠየቁን ነው የምትሉት። ሁልጊዜ ከሆነ ሰው ጋር ስትጣሉ ወንጀላችሁን ሳይሆን የምታወሩት ገንዘብ ጠየቁኝ። አካክ ዘርፋችሁ ነው የኖራችሁ። ከኔ ጋር አውርተን እናውቃለን፣ ተነጋግረን እናውቃለን። ከኔ ጋር ራስሽ ነው ያልሽው። እኔ አናግሬው አላውቅም። ታዲያ እንዴት ነው የምትጠየቂው? እንዲያው እንትና ዮኒ እንደዚህ ምናምን ነገር ቴዲ ብሎ አለ ሲላይ ምን አልኩኝ? እኔ እግዚአብሔር ነው ያልኩት። ስሜን አተርፍልኝ፣ የተጠራውን የተዋረደችውን ስሜን አተርፍልኝ። እኔ ፈጣሪም በመብርሃን አንተ ከእንደዚህ አይነት ዳቢሎስ ጋር ምንም አይነት ነገር ማድረግ አልፈልግም። ምንም ነገር ጠይቁት ቴዲ። ከእንደዚች አይነት ዳቢሎስ ጋር በመብርሃን እንዳታስጠቀኝ። ምንም መነጋገር አልፈልግም ያልኩ ሰው ነኝ እኔ፣ ይታወቃል።
መድኃኒት ስለምጠቀም ነው 15 ዓመት ሙሉ እዚህ ሰው ሁላ የሚሰማኝ የምናገረውን ነገር ሰምቶ መፍትሄ የሚያመጣው ስለምጠቀም ነው አይደል? ስለዚህ አሁን ለምሳሌ ለእብድ ሰዎች መድኃኒት መጠቀም ይጠቅማል ማለት ነው። እብድ ለሚባለው ይጠቅማል ማለት ነው አይደል? አንቺ ጅብ ታረቢያለሽ አይደል? የጅቡ ስም ማን እንደሆነ ታውቃላችሁ? ልዑል ነው የሚባለው። ልዑል ማለት የእግዚአብሔር ስም ነው። ልዑል ማለት እግዚአብሔር ማለት ነው። ልዑል እግዚአብሔር ነው የምንለው አይደል? የምትቀልበው የጥንቆላ ስሙ የጅቧ ልዑል ይባላል። ማስረጃ ላሳያችሁ። እኔ ዝም ብዬ አላወራም። እሷ በባዶ ነው ዮኒ ማኛ እንደዚህ ነው፣ ዮኒ ማኛ እንደዚህ ነው የምትለው በባዶ ነው አይደል? በባዶ ነው። አብረው የነበሩ ሰዎች ነበሩ። ከቴዲ አዋሳ ጋር አብረው ቁጭ ሲሉ ሻይ ሲሉ አብረው ቡና ሲሉ አብረው ነበሩ አይደል? እነዛ ሰዎች ለምን አይጠሩ? ቴዲ ምን ያህል ገንዘብ ይዞ እንደመጣ ኢትዮጵያ ታውቂያለሽ አንቺ? ከካናዳ ኢትዮጵያ ስንት ነው? $3000 እኮ ነው ቢያንስ። ራውንድ ትሪፕ $3000 ነው ቢያንስ። $3000 ማለት እኮ ቢያንስ ማለት ነው። እሱ ብቻ ከስንት ብር በላይ ነው? ከ200,000 ብር በላይ ነው አይደል? ወደ 300 ምናምን ሺህ ነው። እንደው ይመርልኝ ብለሽ ስትቀባጥሪ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እና እስቲ በመረጃ ላሳያችሁ። የጅቧ ስም የምታረባው ጅም ስም ልዑል ይባላል። ዛሬ አለቀልሽ፣ አይዞሽ አለቀልሽ። እንደኔ አይነቱን መንካት ማለት ይኸው ስሙ ልዑል ነው ስሙ። የጅቡ ስም የጅብ እርባታ በኢትዮጵያ የጅብ እርባታ በኢትዮጵያ ነው። የጅብ ስም ልዑል ብላ ነው ያወጣችው። እንግዲህ ይሄን አስብ። አሁን እንደው የኢትዮጵያውያን እንደው የሰው ልጆች እናስብ። በ200,000 ብር ኢንቨስት ላርግ ብሎ ኢትዮጵያ ሄዳለ። እንደው የፈለጋችሁትን አርጉ። እንኳን ከካናዳ አይደለም ከአሜሪካ አይደለም ከአውሮፓ አይደለም አረብ ሀገር እንኳን 200,000 ብር ኢንቨስት ላርግ ብሎ የሚሄድ የለም። ስም አጥፊ ዝምባም ስለሆነች ነው። ስም አጥፊ ውሸታም ቀጣፊ ማን ያለው? እውነት ተናገሩ እናንተ። እዛ ለሚሰሙ መሀይማን ያዳምጡ። የሚጠይቅ የለ ምን የለ አጨብጫቢ ነው ያለው። ዱቅ ብለህ ትሰማለህ። 200,000 ብር ኢትዮጵያ ላይ ምን ሊሰራ ነው ተሂዶ ኢንቨስት ላርግ የሚባለው? እስቲ ንገሩኝ እናንተ። ከአሜሪካ ከአውሮፓ የምናምን 200,000 ብር ተሂዶ ኢትዮጵያ $2,000 በማይሞላ ኢንቨስት ላርግ ብሎ ቴዲ አዋሳ ሄደ። ምን ሊገዛ ምን ሊያደርግ ኢትዮጵያ ላይ? የማዳም ቅመም እንኳን እግዚአብሔር ምስክሬ ያንን ብር ይዛ አትሄድም። አያችሁ አይደለ? እንዴት እንደሚዋሻችሁ፣ እንዴት እንደሚቀጥፏችሁ፣ እንዴት ብለው እንደሚያወሯችሁ። እና ችግሩ ምንድነው? በሀገር ደረጃ ነው አንቺ በሌብነት የተጠየቅሽው። ተጠርጣሪ የሚባለው ኢትዮጵያ ላይ ያው ሀብታምን ተጠርጣሪ ነው የሚባለው፣ ደሃን ምንድነው ሌባ ነው የሚባለው። ይሄ የስራው ባህሪ። ሀብታም ኢትዮጵያ ላይ ሌባ በሌብነት ተጠርጥሮ አይባልም፣ ዘርፎ አይባልም። ይሄ አመለጥሽ አንቺ ሌባ አመለጥሽ። እኔ የምጠየቀው ኢትዮጵያ ላይ ዮኒ ማኛ ይሄን ተናግረሃል ይሄን አድርገሃል ብሎ የሚጠይቀኝ የለም። ዮኒ ማኛ ተናግረሃል ወይ ሰድበናል በሚል ነው አጥረገርጋል። ሰድበናል በሚል ምናልባት
ዮኒ ማኛ ኢትዮጵያ ይህን ተሳድባል ልክ አይደለም ልባል ይችላል። ምንም ሌላ ሊያደርገኝ የሚችል ነገር የለም። አንቺ ግን ዘርፈሻል ተብለሽ ነው አንቺ የምትጠየቅ። እኔ እስር ቤት ዝም ብሎ በተለይ ከገንዘብ በተገናኘ ከሙስና በተገናኘ ዝም ብሎ በአብዛኛው እንዳንቺ አይነቱ ያውም ዶክተር አብይን የሚደግፍ ዶክተር አብይ ማለት ልዩ ነው ለኔ። ከኔ እድሜ ተቀንሶ ከኢትዮጵያ እድሜ ተቀንሶ ለሱ ይስጠው ስታሽላየ ነበርሽ። ሌባ ፈርጥጣሽ ወጣሽ አይደል? እኔ መሞከሪያ ነኝ እንዲያል ኖ ሌቦች ናቸው። ሌባ የትም ብሔር ሌባ ላመሉ ምን ይልዛል? ዳቦ ይልሳል ነው ጨዋታ። አዎ ይህን የሚያመውን ሰው መድኃኒት የሚወስደውን ሰው የኢትዮጵያ ሕዝብ ያየዋል። አይገርምሽ? እኔ የኢትዮጵያን ሕዝብ 5 ሳንቲም ዮኒ ማኛ ሰረቀኝ የሚል አታመጭም። 5 ሳንቲም ድንቡሎ ነው ማወራሽ። አንቺ በሚሊየንስ ነው የዘረፍሽው። ይሄ ታዲያ የቱ ነው የሚሻል? እንደ ሀሳብ የቱ ይሻላል? የኢትዮጵያን ሕዝብ እጥብ አድርጎ የዘረፈ ሌባ ወይስ ዮኒ ማኛ? ስምሽ ዘርፈሸዋል ነው። ዘርፈሸዋል። ከዚህ በኋላ ስምሽ ዘርፈሸዋል። ከዛ ምን አለች? ካናዳ መሀይም ነች። ካናዳን አታውቂያትም። ካናዳ አበሻ ነው አሳማ እያጠበ የሚኖረው። ቴዲ አዋሳ ምን የማናውቀው ልጅ ነው? የማናውቀው ነው። ቴዲ አዋሳ አረብ ሀገር የሚኖር መሰለሽ ወይ? ግመል መጠበቅ ምናምን ሊኖር ይችላል አረብ ሀገር። ካናዳ ነው የምናወራው እኮ። ካናዳ የሚሰራውን አበሻ አሳማ ማጠብ ነው ስራው። ካናዳ ላይ እበት፣ እንዳንቺ አይነት እበትስ በጣም ያስጠላል። እበት ነሽ። ፈጣሪ ምስክሬ፣ እበት ኢትዮጵያ አንቅራ የተፋች እበት ነሽ። አየሽ፣ መሀይምና ሰገጤ ብር አገኘ ማለት የነበረበትን ይረሳል። ለእናትሽ መድኃኒት መግዛት አልቻልሽም። እናትሽ ታማ ቢሊዮነር ነኝ ብለሽ ቅብጥርጥርጥር አርገሽ ሰማይ ይንካኝ ብለሽ ስትዘርፊ የነበርሽ ነሽ። የምታረጊውን ነገር በደንብ ነው። የቪአይፒ ኢትዮጵያ ላይ ምን አለ መሰላችሁ? ስካመሮች አጠገበዋሉ። በአይቲ የሚሰሩ በደንብ የሚከፈላቸው አሉ። ምንድን ነው የሚያደርጉት? ምንድን ነው በረከት ገበሬዋ ስታደርግ የነበረው ትልቁ እነ አብይ ዶክተር አብይ የደረሱበት ነገር በጣም የጠሏት ነገርን ልዘግብ በደንብ የሚታወቅ ነገር ነው። ትልቁ አንደኛው የባንክ ብድር አለኝ እያሉ ያጥባሉ። ምንድነው ይመሳጠሩና ከሌቦች ጋር ባንክም የሚሰሩት በጣም ያሳዝናሉ፣ ያሳፍራሉ። ገንዘብ ስለሚሰጣቸው ብቻ they don't care። የኔዎቹ ኮፒ ሊንክ እያደረጋቸው ምንድነው ስታረግ የነበረው? ኢትዮጵያ ላይ ምን ያደርጋሉ መሰላችሁ? አሁን ለምሳሌ 2 ወይ 3 ሚሊዮን ብር ወይ 10 ሚሊዮን ብር የሚያወጣ የሆነ እቃ ይኖራል ወይም ቦታ ይኖራል። 10 ሚሊዮን የ10 ሚሊዮኑን ያ ሎን ኦፊሰሩ ሎን የሚሰጠው የሎን ማኔጅመንት ያላቸው ምን አድርገው ያደረጉታል? የ100 ሚሊዮን እንደሆነ አድርገው ይጽፉታል። 100 ሚሊዮን ያወጣል ብለው ሌቨሬጅ ሲያስይዙ ማለት ነው። ከዛ በ100 ሚሊዮን ይታሰብና ብድሩ 500 ሚሊዮን እንዲሰጣቸው ያደርጋሉ። ኢትዮጵያ ላይ የተዘረፈችው በዚህ ነው። ዶክተር አብይ ይሄን እንደመሰማ እርግጠኛ ሆኜ ይናገራለሁ። ኢትዮጵያ የተዘረፈችው በእንደዚህ አይነት ፕሮግራም ነው። ኢትዮጵያን ባለሀብት ነን ብለው በሙሉ የሚዘርፉት የ1 ሚሊዮን የሚሆነውን 10 ሚሊዮን 15 ሚሊዮን 100 ሚሊዮን 30 ሚሊዮን ያደርጉትና ብድሩን የሱን 5 እጥፍ ይቀበሉበታል። 10 እጥፍ። ከዛስ ብድሩን ይወስዳሉ። እንደፈለጉ አጨብጭበው ተላጥ ብሎ ከሀገር ይጠፋሉ። ብላክ ፐርፐዝ የሚባለው the same thing ነው ያደርገው። ኢትዮጵያ ላይ በ1.5 ሚሊዮን ብር
መሀል ከተማ ላይ 3 ቤት ኮንዶሚኒየም እሰራለሁ ብሎ ብሩን በሙሉ አጥበው ምን አድርገው ገንዘብ ተቀብለው ፕሮፖዛል አድርገው ህዝቡን እጥብ አድርገው ተሸብልሎ መጣ። ዶክተር ፍስሐ እሸቱ ሲጠየቅ አክሲዮን የሸጥኩላቸው አክሲዮን የሸጥኩት ብለው ህዝቡን ዘርፈውት ላጥ ብለው ወጡ። ለምን? ሁለተኛ ሀገር ስላላቸው። ሁለተኛ ሀገር አላቸው። አሜሪካ አላቸው፣ አየርላንድ አላቸው፣ ሌላ ሀገር አላቸው። ላይፍ አሁንም መስታወት አለኝ ብላ የምትቀባጥር መስታወት ቤት ልሰራ ነው ብላ የምትቀባጥር ከመንግስት ብድር የምትጠይቅ ሌባ ገብታለች። አሁን በቅርቡ ብልጥጥጥጥ እያለች የምታወራ ነገ ኢትዮጵያን ዘርፈዋት እሷም ትወጣለች። የሌቦች መናኸሪያ ሆናለች ኢትዮጵያ። ሌቦች ሲዘርፉባት የሚውሉባት ሆናለች። ስለዚህ እንግዲህ አስቡ። አብይ በተወሰነ መልኩ ሙሉ ለሙሉ መጥላት የማትችሉት ዶክተር አብይን በምንድን ነው? በዚህ ያህል እሱን እየደገፈች ሲዘረፍ አትንኳት አላለን። ዶክተር አብይ አትንኳት፣ መንሱር ጀማልን አትንኩት አላለም። በረከት ገበሬዋን አትንኳት አላለም ስትዘርፍ። ሌሎችም ዘራፊያን ሲመጡ የእንትንም የፍንቴኩንም ሆነ የምኑንም ዘራፊዎች ሲማ አትንኳቸው፣ እኔን ደጋፊ ናቸው፣ እኔን ይወዳሉ ብሎ ዝም አላለም። ይሄ ነገሩ የፈለገ ብትጠሉ ዶክተር አብይን በዚህ ነገር ልታመሰግኑት ይገባል። የፈለገ ጥላው አንድ ነገር መሰክራለሁ፣ ዶክተር አብይ አይዘርፍም፣ ሀገር አይዘርፍም። የሰላሙን ነገር ቢያመቻቸው እኔ ሙሉ ደጋፊው ነኝ። እግዚአብሔር ምስክሬ። ሰላም ኢትዮጵያ ላይ ቢመጣ ምንም ዶክተር አብይን አልቃወም። ለሀገር የህዝብ ሰላም ነው የምፈልገው። እኔ ሌላ የምፈልገው ነገር የለም። ጦርነት አልፈልግም። ጦርነት ህዝብ ይፈጃል፣ መሀይም ያደርጋል፣ የትምህርት ስታተሱን ባዶ ይከቷል፣ ኢኮኖሚን አፈር ከድሜ ያስገባዋል። ጦርነት ትርፉ ይሄ ብቻ ነው። የጦርነት ትርፉ ይሄ ነው። ስለዚህ እቺ ሴት እንደዛ አብይን እስከ ማምለክ ድረስ የደረሰች ሴት ሌባ ተብላ ስትገባ ዶክተር አብይ ይሄንን ነገር ብትወደው አልፈልግም ማለቱ ሊያስመሰግነው ሊያስጨበጭብለት ይገባል። ዶክተር አብይ መንሱር ጀማል ኩላሊቴን ሰጠዋለሁ ከነብስ በላይ ምን ይሰጣል ብሎ በአደባባይ ሲበጠረቅ እንደማይነኩ ሲያርጓል። ስለዚህ ወደ ጉዷ ሊሄድ አንደኛው ጉድ ምንድነው? 10 ሚሊዮን ብር በማይሞላ የ500 ሚሊዮን ብድር ማግኘት ማመቻቸት። ከዛ ከሎን ኦፊሰሮቹ ለነዚህ ብድር የሰጡ ቼክ ይደረግ። የባንክ በትልልቅ ብር ብድር የተሰጣቸው ምናስ ይዘው ነው የሚባለውን በትክክለኛው መንግስት ቼክ ያርግ። ይህን ቼክ ቢያደርግ መንግስት እነዛን ሰዎች ቀቅሎ ይበላል። እርግጠኛ ነኝ። ከቦታቸው በአንድ ቀን ነው የሚያሰናብታቸው። ለምን? ያስያዙት ዕቃ 10 ሚሊዮን የማይሞላ ነው። የተበደሩት 500 ሚሊዮን ነው። 200፣ 300፣ 400 ሚሊዮን ነው። ለምን? ለእነዚዎቹ 5 ሚሊዮን ይሰጧቸዋል። ይሄኛው ሎን ኦፊሰሩ 5 ሚሊዮን ብር ወይ 10 ሚሊዮን ብር ተሰጥቶታል። አይሞቀው አይበርደው፣ ተዘረፈ አልተዘረፈ። ስለዚህ ኢትዮጵያን የዘረፏት እንደዛ አድርገው። ከዛ ሌላው የቪአይፒ ወረቀቶች አሉ። እነ ዶክተር አብይ ወይም ትልልቅ ባለስልጣን ያላቸው ስብሰባ ሲያደርጉ ባርኮዱን እስካን ያደርጋሉ። እነዚህ ኮፒ ያደርጋሉ። የበረከት ተላላኪዎች፣ በረከት የቀጠረቻቸው ሰዎች ምን ያደርጋሉ? ይሄንን ቪአይፒ ምን ያደርጋሉ? ኮፒ ያደርጋሉ። ከዛ ያልተጠሩ ሰዎች እዛ ቦታ ላይ በጣም ያልተጠሩ ሰዎች አብረው ይገባሉ። እዛ ቦታ ላይ አስገባቸዋለሁ እያለች ምን ታደርጋለች? ገንዘብ። ለምን? ከና ቢቹ ጋር ወይ ስልጣን ካላቸው ጋር ፎቶ መነሳት፣ አብሮ መታየት ምን ማለት ምን ያስደርጋል? ሌሎቹን ማስፈራሪያ መጠቀም ትችላለህ። ማንም አይነካኝም የሚል ነገር አለ። ታስታውሳላችሁ? አንዴ እንትና ቴዎድሮስ ተሾመ ከዶክተር አብይ ጋር የሆነ ነገር ተብሎ እሱ የዶክተር አብይ ጓደኛ ስለሆነ እንደፈለገ ያደርጋል ተብሎ ዘርበል ከዚህ ብሎታል። አንዴ ታስታውሳላችሁ? ቴዎድሮስ ተሾመ እኔም የሚመቸኝ ሰው ነው ቴዎድሮስ ተሾመ።
ዶክተር አብይ ግን አይ በስሜ ሌላ ነገር የሚሆን ነገር ከሆነ ከኔ ጋር እንደዚህ አይነት ነገር የለም ብሎ አርቆት ነበር። ታስታውሱ እንደሆነ አስታውሳችሁ ዶክተር አብይ እንደዚህ አይነት ሙድ ልጫወት አውቀዋለሁ ብለህ ብትለው አያስጠጋ። ይሄን ነገሩን ዶክተር አብይ መውደድ ትችላለህ። በሌላው የሀገር ሰላም ባለመኖሩ ተጠያቂ ማን ነው? የሀገር መሪ ነው። ስለዚህ ዶክተር አብይ ነው። ከዛ ውጭ ግን በስሙ ማንም ብታሽቃበጥ አጠገባ አይቆምልህም። ዶክተር አብይ በአናት ተተከል አይቆምም። ይሄ ነገሩን በእውነት አይቼዋለሁ። ስለዚህ አሁን እነ ጌትሽ ማሙ አብሬው ተምሬያለሁ አብሬ እንደዚህ አድርጌያለሁ ምናምን ወደዛ ሄደ። አልሰማቸው ምንም አይሞቀው አይበርድ። አብሬ ተምሬያለሁ አብሬ እንዲያርጌያለሁ ምናምን እሱ ጋር አይሰራም፣ አብይ ጋር አይሰራም። እንደዛ አይነት ነገር ተደጋግመን ስላየን ነው። እነ መንሱር ጀማል እንዴት እንደሆነ አይተሃል። አብይን ስለ አብይ ስታወራ ገና መጽሐፉን ይሳለመዋል። ቁራን አረገው። የመደመር መጽሐፍ አላነበበውም እኮ ይሄ ጥርብ መሀይም አላነበበውም፣ ግን ይሳለመዋል። እንዲህ የብጩ እያለ ሲሳለም ነው የምታየው። እንደዚህ አይነት መሀይማን ምንድን ነው መሀይም ምኑ ነው መሰላችሁ? ማንነቱ ገንዘብ እንጂ ሰውነቱ አይደለም። ትልቅ የሚያደርገው ገንዘብ ይመስለዋል። ገንዘብ ጥለ ነው የምንሄደው ነው። ገንዘብ ቢኖር ጥሩ ነው። መሀይም ሆነ ግን ሶርሱ ካላጭበረበርክ ልታመጣው አትችልም። ኢምፓስብል። ካላጭበረበርክ ካላታለልክ ያንን ገንዘብ አታመጣም። መሀይም ሆነ ኢትስ ናት ገና ሃፕን። በረከት ገበሬዋ ጠርብ መሀይም ናት። አንድ ነገር በእንግሊዝኛ የተጻፈ አታነብም። መሀይም አጋጣሚና አቃጣሪ ሆኖ ይህን ሰው እየጠበሰች ትልቁን ሽማግሌ ማለት ነው። ከዛ ከኡጋንዳ ሚስት እያለው ነው ከሚስቱ ተለያይቶ ከእሷ ጋር ይሆን። ምክንያቱም ሚስቱ ጠፈፍ ያለች ነበረች። እቺን አገኛት፣ ላጥላጥ አረገ። ከዛ በኋላ ከዚህ ጋር ቀጠለ። ይሄ ነው የሚታወቀው። እና ምን ሆነ? በምታዩት ሁኔታ ኢትዮጵያ ተገባ፣ ተበጠረቀ። አበሻ ደግሞ ከውጭ ሲገባ ሰውን እንዴት እንደሚያደርግ አይታችሁታል። እንዴት እንደሚቀበጣጥሩ አይታችሁታል። ከዛስ በምታዩት ሁኔታ እያበደች ትቀመጣለች። አሁንም ለምንድን ነው አንቺ መንግስት የሚፈልግሽ? ሀገርሽን የምታለሚ መልካም ሴት ሆነሽ ለሀገርሽ የምትረጂ ከሆነ ለምንድን ነው መንግስት የሚያሳድሽ? የተደራጁ ግሩፖች አሉ። አንቺ ነሽ የተደራጀሽው። አንቺ ነሽ ተደራጅተሽ ስትዘርፍ የነበረው ኢትዮጵያ። አንቺ ልቃሚ ኢትዮጵያ አንቅራ ተፍታሻለች። ከእንግዲህ በኋላ እንዳንቺ አይነት ሌባ ምን አታረግም፣ አታስተናግድም። እንዳንቺ እንደ መንሱር ጀማል ያሉ ሌቦችን በምን አብይን ወዳለው በሚባል ፎቶ በመስቀል የሚያጭበረብር ለስሙም ለክብሩም ሲል ዘርበሉ ከዚህ ነው የሚለው። ለምን አንዳንድ የሰው ልጅ ህሊናም ይባላል ህሊና። ስለዚህ አሁን ባየነው ነገር አሳማ ነው የሚያጥበው። 200,000 ብር ይዞ ኢትዮጵያ ኢንቨስት ሊያደርግ ቴዲዮ አሳ መጣ። ምን ነው እኛ ሰገጥ ያደርጋችሁን እንዴ? ምድረ መሀይም። እኔ አዝኖ ምን ያደርጋል ይሄ የውሸት ሰይጣን ወጣ ሲባል አንዳንዴ ሰይጣን ውሸታም መሆኑን የምታውቁት ከየሆነ ይወጣና አሁን ቡዳ በላኝ ይሉና እንትና ነው የበላኝ ብሎ ሌላ ሰው ደግሞ ያጣላል። አይታችኋል? በኢትዮጵያ ቡዳ በላኝ ይልና ቡዳ የበላው እንትና ነው የበላኝ ይልና ሌላውን ደግሞ ያጣላል ሴጣን። ከዛ ወይኔ እሷ ናት የበላችሁ ተብሎ ደግሞ ያቺ ሴትዮ ቡዳ እየተባለች እድሜ ልኳን ትኖራለች። እቺም እንደዛ ናት። እቺ ሌባ በረከቷ ምንድን ነው ያደረገችው? ዮኒ ማኛና ቴዲ ሐዋሳን አጣላለሁ። ከዛ ከፍራውል ጋር እኩል ናቸው። ዮኒ ማኛና ፍራውል አርቦች ናቸው። ከእሱ ጋር ያስታርቀኛል፣ እኛ ፒስ እንሆናለን። ቴዲ ሐዋሳ ብቻውን ይቀራል። ከዛ ዮዳብን ጨምረን ቴዲ ሐዋሳ እንረግጠዋለን። ከሌባ ጋር ከምተባበር ብሞት ይሻለኛል። ሌባን ያልደግፍ ብሞት ይሻለኛል።
መሀይም አይደለሁም። እኔ እንደናንተ ጠፍራ መሀይም አይደለሁም። በደንብ የማስተውል ሰው ነኝ። በደንብ የማስተውል ሰው ነኝ። በደንብ እያንዳንዱ አካሄዳችሁን በደንብ ነው የማውቀው። ጠላት ምንም ብሎ ቢያወራ እኔ አላምነው። ጠላት መልካም ስላንተ አያወራ። ምን ያደርጋል? ከሌሎች ነው ሊያጋጭ የሚፈልገው። አሁን የፈለገችው ከማን ጋር? ቴዲ ሐዋሳ ከፍራኦል ጋር ተጣልተዋል። ግን እኔ እንድገባና ከእሷ ጋር ሚስ አንደርስታንዲንግ ነው ተባብዬ ታርቄ ቴዲ ሐዋሳ ዳር ቀረህ ሊባል ከሌባ ተባብሬ እኔ ለምን ሞቴ ይመጣል? እካክ ከሌባ ተባብሬ ስሜ ሊጠፋ ስሜ ሊጠፋ። መጀመሪያ ደጋፊ ነኝ ያልሽ ሴት፣ ለመጽሐፉ $1 ሚሊዮን ረዳው ያልሽ ሴት፣ ለብዙ ነገሮች ኢትዮጵያ ላይ አረኩ ያልሽ ሴት ብልጽግና አባረረሽ። ሌባ ስለሆንሽ፣ ሌባ ዝምባም ሌባ ስለሆንሽ ነው። ስለዚህ ሌብነትሽ ተረጋግጧል። ዮኒ ማኛ ጤነኛ መድኃኒት መውሰድ እንዲህ ማንም ቢል የሚታወቅ ነው። ቼክ ማድረግ ነው ዶክተሮች ጋር ሄደው። ዮኒ ማኛ መድኃኒትሽ ነኝ። ምናልባት ለዛ ነው መድኃኒት ይወስዳል ያልሽ። መድኃኒትሽ ስለሆንኩ መድኃኒትሽ ስለሆንኩ ነው። ለመንሱር ጀማል አልበጀም። ሌባ ሆናችሁ የትኛውንም መንግስት ለመደበቅ አትሞክሩ። ተግባባ? ሌባ ሆናችሁ የትኛውንም ህዝብ ብትደበቁ መጨረሻ ላይ መጋለጣችሁ አይቀርም። ይህንን ደግሞ በደንብ አድርጌ እናገራለሁ። ስለዚህ አሁንም በተለይ ጓደኛ ሆናችሁ ቁጭ ብላችሁ እናንተ ሲታማ ቁጭ ካላችሁ ዋናው የእናንተ ጠላት አብሮ ቁጭ ያለው ሰው ነው፣ የሚሰድባችሁ ሰው አይደለም። አሁንም ደግሜ ልንገራችሁ፣ እናንተ ቁጭ ብላችሁ እናንተን ወንድም ነኝ እወዳችኋለሁ፣ ሄሉሻ እወዳችኋለሁ፣ ጓደኛ ነኝ ወንድም ነኝ እያለ ቁጭ ብሎ እናንተን የሚያሳማ ሰው ጠላታችሁ እዚህ ጋ ያለው ሰው ነው እንጂ የሰደባችሁ ሰው አይደለም። የሰደባችሁ ሰው ምንም አላረገም። ምንም ከእናንተ ጋር ጸበኛ ነው። ወዳጅ ነኝ ወንድም ነኝ ብሎ እንደ ይሁዳ የሚሸጥ ባንዳ ነው የእናንተ ጠላት። ቆሻሻው ቁጭ ብሎ ስለ እናንተ የሚያዳምጠው ስለ እናንተ ክፉ ሲወራ የሚሰማው ነው የእናንተ ባንዳ ደነዝ ሌባው። ያ ነው ወራዳው እንጂ የሰደባችሁ ሰው አይደለም። የሰደባችሁ ሰውማ ከእናንተ ጋር ጸፈኛ ነው። ወንድሜ ማከብረው የምወደው ምንም ምለው እየተባለ ግን ስለ አንተ መጥፎ ሲነሳ ቁጭ ብሎ ይሰማል። ይሁዳ ማለት ባንዳ እንደዛ ነው። እኔ ሳክሳችሁ ይቅርብን፣ በቃ ሶሻል ሚዲያ ካልፈለጋችሁ ልቀቁ። እስቲ ሶሻል ሚዲያ ይጎዳ፣ ሂዱና ጥፉና ሶሻል ሚዲያ ይጎዳ። እስቲ የእናንተ የምትጠቅሙት ሰው እስቲ ይጎዳ። እስቲ ሁሌ ትዝታላችሁ፣ እንጠፋለን ከሚዲያ አንፈልግም፣ ምንም አያረግልንም፣ ሶሻል ሚዲያ ምንም አይጠቅመንም ትላላችሁ። አትወጡም። ሌላ ቦታ መዋሪያ የላችሁ። ቢኖራችሁ ተወጡ ነበር። አትወጡም። አስመሳይ ናችሁ። ለማንኛውም ይህን ነው እና አሁንም በረከት ገበሬው እየወጣው እንጥልሽን ነው ማወርድልሽ፣ መደበሪያ ነው ማረክሽ። እኔ ሸቀልብሻለሁ፣ በደንብ ነው መሸቀልብሽ፣ እመኚ። ይሄን ስል መንግስት አንጀቱ ቅቤ እየጠጣ ነው። በቴዲ አፍሮ መንግስትን አስነቅየው ነበር። በበረከት ሌባዋ ደግሞ መንግስትን አንጀቱን ቅቤ እያጠጣው። ተግባባን? በቴዲ አፍሮ መንግስትን አሳብጀው ነበር፣ የሚሰራውን አሳጠቸው ነበር።
አሁን ደግሞ በአንቺ አይነት ሌባ ምን አረጋለሁ? እየካስኩት ለነገራ በሌላው ምን ልበል? ሀብታም ነን የምትሉ ቲክታክ ላይ አትምጡ። ይቻላል። ሀብታም ነን እኛ አለን ምናምን ብላችሁ የምትበጠረቁ እስቲ ተዉት። ቲክታክን ከኒዱ ላይ ተዉት። ውግድ ከእናንተ ውጪ ሰላም አለ። ቢዚ አይደላችሁ እንዴ? ብር ሜክ የምታደርጉበትን ሰዓት ነው እዚህ የምታቃጥሉት። በሚሊዮኖች የምትሰሩትን ገንዘባችሁን እዚህ ዌስት ታረቃላችሁ ለማይጠቅም ነገር። እስቲ እንያችሁ እስቲ በጣም ብር የምትሰሩ በጣም ሀብታሞች በሚሊዮን የሚሰራውን ስራ ትታችሁ ቲክታክ ላይ ቁጭ ትላላችሁ። ሀብታሞች እኛ ዳን እኛ መሸቀያችን ነው እንሸቀልበታለን እኛ። ሀብታሞቹ ግን ምን ታደርጋላችሁ? ምንድን ነው የምታደርጉት? ለምን? ስለምታጭበረብሩበት፣ በስማችሁ ስለምነግዱበት፣ ዋቴ ምስኪኖች ስለሚታለሉበት። ይህን ነው የምናገረው። ስለዚህ አሁንሳ በርሲሳ መሴጅ አድርሱልኝ ለወንድማችን አሁንሳ በርሲሳ ሌባ የምትላቸውን ሰዎች ከተባሉት መካከል ፍራኦል ኢቲቻ አንዱ ነው። ኤቢ ማርሻል ዱባይ ያለው ሁለተኛ ነው። ወልደ ጊዮርጊስ የሚባል ዱባይ ያለው ሶስተኛ ነው። እነዚህ ሰዎች አሁንሳ በርሲሳ ሌቦች ናቸው፣ ዶክመንታቸውን አወጣለሁ ብለዋል። እንደው ሰው እንዲገባው እዚህ ላይ መጥቶ ቢነግረኝ፣ ለሁላችንም ቢነግረን ደስ ይለኛል። ቁጭ ብዬ አዳምጣለሁ። ወንድምነታችን ተፍቋል። ቁጭ ብዬ አንተ እንዳዳመጥከው እኔም ቁጭ ብዬ አዳምጣለሁ። ቁጭ ብዬ እና ይሄ ታሜ ታፒሰር የሚባል ሌባ ታሜ ታፒሰር የሚባለውን አሁን ጥሩ ነገር በውስጥ አውርተናል ከልጅቷ ጋር። ጥሩ ነገር ላይ ትደርሳለች። ጥሩ ነገር ላይ ትደርሳለች። የኔዎቹ አሁንም ወደፊትም እግዚአብሔር ይጠብቃችሁ። ሀሳብ ነው እኔ የማስተላልፈው። እንደምታውቁት ሀሳብ ነው የምሸጠው፣ ሀሳብ ነው የምሰጠው። ሁሉም ሀሳብ ሰጥቶ ዮኒ ማኛ ከሰጠ ተከፍሎት ነው። ትላንት በሙስሊም እና በኦርቶዶክስ በተደረገው ዮኒ ማኛ ተከፍሎት ነው ተብያል። ኤኒቲንግ ይባል ዮኒ ማኛ ተከፍሎት ነው እንደዚህ የሚደረገው ነው። ያው የስራው ባህሪ ነው ሊሉ ይችላሉ። ለምን? ተደማጭነት ሲኖር ሰው ሲያቀ ይህን ነው። ስለዚህ በርቱ፣ እውነትን ተናገሩ፣ ሀቅን ተናገሩ። አሁንም ደግሜ የምናገረው እናንተ ፊት ጓደኛችሁን በአደባባይ የሚያማ ጠላታችሁ ያማችሁ ሰው አይደል። ቁጭ ብሎ ያሳማችሁ ሰው የእናንተ ጠላት ነው። የእናንተ ጠላት ነው። ያሳማችሁ እዛ ቦታ ላይ ቁጭ ብሎ ያሳማችሁ ሰው የእናንተ ጠላት ነው። በምንም ብትሉኝ መድኃኔዓለም ምስክሬ፣ ከዚህ በኋላ ፍራኦልን አላምነው፣ ጓደኝነቱም አይኖረንም። እርግጠኛውን ልንገራችሁ፣ ከፍራኦል ጋር ጓደኛ በፍጹም አይደለንም። ዘግተናል፣ ጨርሰናል። በፍጹም አይደለንም፣ ጨርሰናል። ይመች። አንተ ፊት ላይ እኔ የኔ ስም ሲጠራ ዝም ብለሃል። ምንም ስለ አንተ የፈለገ ማንም ሰው ወጥቶ ሲዘለዝል ቢሆን ዱቅ ብዬ ከመሳቅ ውጭ ምንም ማድረገው ነገር የለም። ምንም አይመለከተኝም። አጠገብ ቁጭ ብለህ እኔን እንደዛ ስትል ቁጭ ብለህ ነው የሰማው። ይሄን ነው። ስለዚህ ማናችሁም ሰዎች ብትሆኑ ማናችሁም ነው የምነግራችሁ፣ ጓደኛ ሲታማ ለእኔ ብለህ ስማ። አጠገብ ቁጭ ብሎ እንደዛ ያስወራት በውስጥ ስለ እኔ አብረው ሲቦጭቁኝ እንደቆዩ ለማወቅ ቀላል። ሌላው ምንድን ነው? የሸዋ ኦሮሞ ነኝ አልሽ። ተናግሬ አላቅም የአባቴን ዝርያ የሚያወሩት ነገር እንኳን አልነበር። በጣም የተንጋደደ አማርኛ፣ ከዛ ወላይትኛ ነው የሚያወሩ።
ወላይታን ካደቻት። ኦሮሞ መሆን ልንገርሽ ለመንሱር ጀማል አልጠቀመው። በኦሮሞነት ለመደበቅ የሸዋ ኦሮሞ ነኝ ብለሽ ዋቴ ለማድረግ መደበቅ ለመንሱር ጀማል አልጠቀመው አልጠቀመውም። ሌባ ሌባ ነው። ኦሮሞ ውስጥ ሌባ አለ። አማራ ብትሆኚ ሌባ አለ። አማራ ውስጥ ትግሬ ብትሆኚ ሌባ አለ። ወላይታ ብትሆኚ ሌባ አለ። ደቡብ ብትሆኚ ሌባ አለ። ምንም ብትሆኚ ሌባ አለ። ኦሮሞ ውስጥ ሌባ የለም ልትይ ነው እንዴ? ቆዳ። ስለዚህ ምን በዘር ሄዳ ምናምን ነገር ዋቴ ልታረገው ከዚህ በኋላ እቺ አይነት ቁማር ልትነግሩልኛ። ሌባ ብሔር የለውም፣ ዘር የለውም፣ ሃይማኖት የለውም። ሌባ ሌባ ነው። ሌባ ሌባ ነው። ምንም ነገር የለውም። ሌባ የሚያየው ጥቅሙን ብቻ ነው። እና እንደዚህ አይነት ውርደት ፈጣሪ ጠብቀን ነው የምለው። እግዚአብሔር ይመስገን። ስሜ ዮኒ ማኛ በሌብነት አልታወቅም፣ በዘረፋ አልታወቅም። ማንም አያገኝም። ማንም ጠይቅ፣ ማንንም በል። እግዚአብሔር ይመስገን። በሌባ ዮኒ ማኛ ይህን አጭበረበረ፣ ያንን አታለለ፣ ያንን እንዲያደረገ አልባል። አንድ ቀን በሀገር አልጠየቅ፣ በምንም አልጠየቅበት ማንነት ነው ያለኝ። ይሄን ነው። እንግዲህ በደንብ አርገሽ በፌክ አካውንት በደንብ አርገሽ የአንቺ ዝምባ በደንብ አርገሽ ይኝ በውስጥ አርገሽ ተደብቃችሁ ይኝ ሁለታችሁ ሳትደበቁ አይደል እኔ የተናገራችሁት። ማና ባህን ፈርቼ ምድረስ ዝምባ ፊት ለፊት እነግርሃለሁ። ያንን ነው የምለው። በጣም ከሚያስቆኝ ስም የሚጠብቀኝ አንቀላፋም ብሎ እርዳታ መጠየቅ ምን ይባላል? አሁን እዚህ ጋር አንዷ የሚጠብቀኝ አንቀላፋም ትላለች፣ ከዛ ደግሞ እርዳታ ትጠይቃለች። ምን ማለት ነው? ክላሽ አያረግም እንዴ? አያረግም እንደ ሰው የሚጠብቅሽ ካላንቀላፋ ዮኒ ማኛ ቤት ለእርዳታ እንዴት ትመጫለች? ምን እብድ ናችሁ እንዴ? ዱቄታ። ለማንኛውም